አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ ባሙሌር በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። ፋናንዬ ይቅር በይኝ እናቴ፣ ፈቲ አባይ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩዜ፣ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ፣ ይቅር በሉ። አይዞ በቃ በአዲስ አበባ የቤት ባለቤት የመሆን ወርቃማ ዕድል ከቴምር ሪል ስቴት የዲፕሎማት መቀመጫ በሆነችው በሳር ቤት እንዲሁም በቡልጋሪያ አፍሪካ ህብረት አጠገብ ዘመናዊ አፓርትመንቶችን ከ30 እስከ 35 በመቶ በሚደርስ ልዩ ቅናሽ ለሽያጭ አቅርበዋል። ታዲያ ባለ አንድ መኝታ 73 ካሬ በ6.1 ሚሊዮን ብር ጠቅላላ ክፍያ፣ 151 ካሬ ባለ 3 መኝታ በ12.6 ሚሊዮን ብር ጠቅላላ ክፍያ እንዲሁም በቡልጋሪያ 68 ካሬ ባለ አንድ መኝታ 5.4 ሚሊዮን ብር ጠቅላላ ክፍያ፣ 141 ካሬ ባለ 3 መኝታ በ11.4 ሚሊዮን ብር ጠቅላላ ክፍያና በ20% ቅድመ ክፍያ የህልሞን ቤት በእጁ ያስገቡ። በተጨማሪም የንግድ ሱቆችን ከ3.9 ሚሊዮን ብር ጠቅላላ ክፍያ ጀምሮ እየሸጥን እንገኛለን። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። የእግዚአብሔር ሰላምታ ለሁላችሁ ይድረስ። እንዴት ናችሁ ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ መግቢያው ላይ ያያችሁት ቪዲዮ የጋዜጠኛ ሶፎንያስ ቪዲዮ ነው፣ ሌላ ሰው እንዳይመስላችሁ። ይሄ በምስሉ ላይ የምታዩት እንግዲህ 2023 አካባቢ ነው በፈረንጆቹ አቆጣጠር ማለት ነው። አሁን ደግሞ በ2026 በፈረንጆቹ አቆጣጠር እንዲህ አይነት የሰውነት ገጽታ ይዟል ወንድማችን ጋዜጠኛ ሶፎንያስ ማለት ነው። የባቡል ሀየር በጎ አድራጎት ድርጅት እንግዲህ አምባሳደር ነበር። አሁን ደግሞ ባቡል ሀየርን ይቅርታ ጠይቁልኝ፣ ይቅርታ አድርጉልኝ እያለ የሚታይበትን ቪዲዮ ነበር ያያችሁትና በዚህ ልክ ሆኗል ጋዜጠኛ ሶፎንያስ። በጣም ነው ያዘንኩት፣ በጣም ነው ልቤን የነካው። እናንተም ስታዩት እንደምትደነግጡ ምንም ጥርጥር የለኝም። እንግዲህ ስጋ ይከዳል፣ እውነት ነው፣ ሰውነት ይከዳል፣ ግን ሰውነት መመለስ ይችላል። ግን ይሄ ልጅ በስጋም በመንፈስም እንደተጎዳ ነው የምታዩትና የሁላችሁም ወይንም የሁላችንም ጸሎት ያስፈልገዋል። እህት ወንድሞች፣ የምሬን ነው የምላችሁ። አያችሁ የሆሞሴክሹዋሊቲ ስፕሪት፣ የግብረ ሰዶማውያን ስፕሪት መንፈስ እንዴት የሰው ልጅ ስጋ እንደሚመጥ፣ እንዴት የሰው ልጅ ነፍስ እንደሚመጥ በጣም ያሳዝናል። እስከ መርሃ ግብሩ ማብቂያው ድረስ አብራችሁን ቆዩ። ዛሬም ኢንተረስቲንግ የሆነ በጣም ወሳኝ የሆነ መርሃ ግብር ይኖረናል። በረከት ገበሬዋ በእነ ቴዲ አፍሮ ዙሪያም የተናገረችው ነገር አለ። እሷስ ምን ሆነች የሚለውን አያይዘን ከጋዜጠኛ ሶፎንያስ ጋር የምናይ ይሆናል። ስለዚህ የሰው ልጅ ነገ የሚያጋጥመው ነገር አይታወቅም። ዛሬ ላይ ግን የቆምንበት መሰረት ወሳኝ ነው ለነጋችን። እህት ወንድሞቼ፣ ከምነግራችሁ በላይ መጽሐፍ ቅዱስ ምን እንደሚል እናየዋለን። ቅዱሱን መጽሐፍ ማለት ነውና ዛሬ ላይ በዚህ ርኩሰት የተያዛችሁ አሁኑኑ ንስሐ ገብታችሁ ተጸጽታችሁ ታግላችሁ ዲያብሎስን አሸንፋችሁ ድል አድርጋችሁ ከዚህ ስፕሪት መላቀቅ ይኖርባችኋል። ካልሆነ የዘራችሁትን ሁሉ ያንኑ ነው የምታጭዱት። እንደ ጋዜጠኛ ሶፎንያስ ተመልከቱ። ከዚህ በፊት በ2023 ባቡል ሀየር የበጎ አድራጎት ድርጅት የምግብ ማዕከልን ሲጎበኝ የሚታይበት ቪዲዮ ነው በ2023 በፈረንጆቹ አቆጣጠር። በእርግጥ አሁን 3 ዓመት ሆኖታል። ይህን ቪዲዮ ግን የሰውነቱ ገጽታ እንግዲህ ታዩታላችሁ እዚህ ጋር ማለት ነው። ልጁም የተረጋጋ ይመስል ነበር፣ ግን በዚህ ውስጥ ደግሞ ብዙ ይፋ ያልሆነ አጋንንታዊ ስራ ይሰራ ነበር ማለት ነው። ልጁ እንግዲህ በኋላ ላይ ነው የተጋለጠውና የሆነ ጊዜ እንደተለከፈ የሆነ ጊዜ ነው ይሄ የሰዶማዊ ስፕሪት እንደጠለፈው የምትረዱት ማለት ነው እንጂ ልጁ በዚህ ያህል ደረጃ እንደዚህ ባልሆነ ኑሮ። ስለዚህ ሰዎች ላይ የሚሰፍረው መንፈስ፣ ሰዎች ላይ የሚያድረው የግብረ ሰዶማውያን መንፈስ፣ ሰዎችን የሚያስተው የዲያብሎስ መንፈስ የሰው ልጅ ላይ በዚህ መልኩ የተጫወተ የሰው ልጅ እንደዚህ እያደረገ ይገኛል። እና እህት ወንድሞቼ ብትችሉ ጸልዩለት፣ እንጸልይለት። ፋይናንሻሊ ማገዝ የምትፈልጉም ብታግዙት፣ እኛም በቻለው አቅም ልጁን ለማገዝ ለመርዳት እንሞክራለን። አሁንም እያደረግን ያለ ነው። በእርግጥ ያንን ነው፣ ድምፅ እየሆንን ነው። ሰው ላይ መፍረድ ተገቢ አይደለም ብለው ከሚያምኑ ሰዎች መካከል አንዱ ነኝ። ለዛም ነው ከባለፈው ጀምሮ ምንም ያላለው፣ ግን
በሽታው እንዲታወቅ አርገንለታል ቢያንስ እንኳን ማለት ነው። ዝም ብሎ አሁን በዚህ ቢቀጥል ኑሮ ሳይነቃብኝ፣ ሳይባነንብኝ፣ ሳይታወቅብኝ፣ ሳልፎገር ውስጡን ይህን እርኩሰት የተሞላበት ነገር እያደረግኩ ልቀጥል፣ ቴሌግራም ላይ ፌስቡክ ላይ ሜሴጅ እየላከ ሰው እየበከለ ቢቀጥል ኑሮ ራሱንም አበላሽቶ ማህበረሰቡንም አበላሽቶ እንግዲህ ሰዶማዊውን ስፕሪት ያስፋፋው ነበር። ግን በሽታውን ነገር ነው፣ ሰይጣኑን አስደነገጥ ነው። ሲጋለጥ ደግሞ ያ መንፈስ ከላያችሁ ላይ እንዲነቅል እንዲወጣ ብዙ ሳክሪፋይስ ብዙ መስዋዕትነት ታደርጋላችሁ። ቀላል አይደለም እና ሶፎንያስ አሁን በዛ ውስጥ እያለ ስለሆነ ነው ይህንን ሰውነት ቅርጽ የያዘው ወይም ደግሞ ስጋው በዚህ ልክ ከድቶት ወይም ደግሞ በመንፈስም በስጋም እንደዚህ ተዳክሞ ያለው። ግን ቀን ያልፋል፣ ጊዜ ለሁሉም እንግዲህ ያበራል። ጊዜ ያለው ጊዜ መስታወት ነው ይባላል እና በጊዜ ሂደት ደግሞ ይሄ ልጅ ተሽሎት ድኖ ተፈውሶ ለእናቱ ለእህቱ እንዲተርፍ ለቤተሰቦች ለሀገሩ እኛም ፈጣሪን እንለምነዋለን። እና የሚገርማችሁ ነገር አሁን እንግዲህ ጊዜያቸው ነው፣ እናየዋለን፣ ወራቸው ነው። ይሄ ስፕሪት እንግዲህ ሶፎንያስ እንደዚህ ያደረገው ስፕሪት ወጥቶ በአደባባይ ይንቀለቀላል አሁን እና ወደ ገላትያ ሰዎች ምዕራፍ 6 ከቁጥር 7 ማወቅ ያለባቸው ዲያብሎሳውያኑ ግብረ ሰዶማውያኑ ግን አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና ይላልና በጣም ያሳዝናል። ሶፎንያስ እንግዲህ ወዶም ተገዶም ወይም በማወቅም ባለማወቅም እዚህ ነገር ውስጥ ሊገባ ይችላል። ግን የዘራውን ያንኑ እያጨደ ነው ያለው። በጣም በሚያሳዝን ሁኔታ ሁላችንም ለዘራነው ነገር ዋጋ እንወስድበታለን፣ ዋጋውን እናገኘዋለን። ኮይንስ አለው ወንድሞች፣ ቀላል ነገር አይደለም። ዛሬ ላይ ስንዋሽ፣ ዛሬ ላይ ሰው ላይ መጥፎ ስንሰራ፣ ዛሬ ላይ እንደዚህ በርኩሰት ውስጥ ስናልፍ፣ ዛሬ ላይ እንደዚህ ተንኮል ስናስብ እንዳይመስላችሁ የዘራነውን የምናጭድ ሰዎች ነን እና ወደ ገላትያ ሰዎች ምዕራፍ 6 ያንን ነው የሚለው። ቅዱሱን ቃል መጽሐፍ ቅዱሱን ማስታወስ አለባችሁ። አሁን ፕራይድ መንዛቸው ነው፣ ሴሌብሬሽናቸው ነው። ሰዶማውያኑ ሴሌብሬሽን ያደርጋሉ፣ በአደባባይ እየወጡ ሴሌብሬት ያደርጋሉ። እና እንግዲህ ከመንዳይ ወይንም ከሙንዳይ ያው በአማልክቶቹ ቀን በፀሐይ በጨረቃ በከዋክብት ነው የተሰየሙ ጥንቆላ ወሩ ቀኑ ያሳዝናል እኮ የዓለም ቀመር እዛ ውስጥ አንግባ ብቻ። እና ከጁን 1 እስከ ጁን 30 ድረስ ማለት ነው፣ እስከ ጁን 30 ድረስ 26 አሁን ከሰኞ እስከ ማክሰኞ ከሰኞ ጁን 1 እስከ ማክሰኞ ጁን 30 ድረስ አሁን በአደባባይ ዓለምን የሚያጥለቀልቁበት እየወጡ የዲያብሎስን ስፕሪት የሚበትኑበት የደም መስዋዕትነት የሚያደርጉበት ታይም ነው ማለት ነው ወንድሞች። ፕራይድ መንዝ የሚሉት ማለት ነው። ኤልጂቢቲኪው እንግዲህ ፕራይድ መንዝ እያሉ ያከብራሉ ማለት ነው። እና ጌ፣ ባይሴክሹዋል፣ ትራንስጀንደር፣ ኩዊር እንደዚህ ኮሚኒቲዎቹ ወጥተው ዲያብሎስ የሚያመሰግኑበት ወር ነውና ጥንቃቄ ያስፈልጋል ለማለት ነው። በዛው ልክ እኛ ደግሞ ጸሎታችንን ማበርታት፣ ማጠንከር፣ መጨመር ይኖርብናል እህት ወንድሞች። እና ሌላኛው ደግሞ የበረከት ገበሬ ወይንም የበረከት አደራ ጉዳይ ነው። እስቲ በፌስቡክ ገጿ ላይ ለጠፈችው ላንብብላችሁ እንደሚከተለው። በእርግጥ በስር በነበርኩ ጊዜ በቂ ሕክምና እንዳላገኝ ተከልክዬ ነበር። ሐኪሞቹ ላክምን ቢሉ ሆስፒታሉ እንጂ መድኃኒት ኖሮ አያውቅም። ያው ፍርድ ቤት በቀረብኩበት 14 ጊዜ እስከ ሰበር ሰሚ ችሎት ድረስ ማስረጃ አላቀረባችሁም ብለው 7 ጊዜ አስገዳጅ ፍቷት ትዕዛዝ ፍርድ ቤቱ ሰጥቷል። የቴዲ አፍሮ ማናጀር በሰላም ከተኛችበት ሆቴል ተይዛ ከእጇ ምንም ነገር ሳያገኙ በህገወጥ ወይንም ህገወጥ ጦር መሳሪያ ዝውውርና አደንዛዥ ዕፅ ብለው ከሰሷት። ፍርድ ቤቱም ልቀቋት፣ ማስረጃ የላችሁም፣ ፖሊሱም አልለቅም፣ ምን ታመጣላችሁ? ስለ እስር ቤቱ ሁኔታ እና ስለ ሰብአዊ መብት ጥሰቱ ወደፊት እናወራለን ነው የምትለው። እርግጠኛ የምሆንላችሁ ግን ኢትዮጵያ ውስጥ ይህን አንደርላይን አድርጉበት፣ በጣም የሚገርም ነገር ነው። ኢትዮጵያ ውስጥ 85% ወይም 80% የሚሆነው ለምሳሌ 100,000 ህዝብ ከታሰረ ወይም 100,000 ሰው ከታሰረ ኢማጅን 85,000 የሚሆነው ሰው ያለ ጥፋቱ ነው የታሰረው። የአስረኛ ያለ ጥፋቱ ነው እዛ እስር ቤት ውስጥ እንዲገባ የተደረገው። ስለዚህ 25,000ዎቹ በጥፋት ነው፣ 85 ወይም 85,000 ሰው ያለ ጥፋቱ ነው ከተባለ እኮ ሙሉ ለሙሉ የሚታሰሩ ሰዎች ያለ ጥፋታቸው ነው እንደማለት ነው፣ በሌላ አነጋገር ማለት ነው። ምክንያቱም 85% በጣም ከፍተኛ ፐርሰንት ነው እና እሷ እንዳለችው ነው ያልኩት አይደለም።
ታዲያ ቀጥላ ምን ትላለች? እንግዲህ እዚህ ፍርድ ቤት ላይ ነው ቆመሽ ተሟገች የምትሉኝ። እዚጋውን ቅጥፈቷንም ታያላችሁ። መጀመሪያ እሟገታለሁ ራሴን ነፃ አወጣለሁ ብላ ነበር። በኋላ ዞር ብላን ሄደችው። በምንቱታ ቤቱታ የምናውቀው ነገር ባይኖርም ከዛ ጥያቄ ምልክት ካረገች በኋላ ጉዳዩን እዚህ የአየርላንድ የሰብአዊ መብት ተሟጋቾችና ምክትል ጠቅላይ ሚኒስቴር ቢሮ እያየው ስለሆነ ወደ ዓለም አቀፍ ፍርድ ቤት ሊያመራ ይችላል። ምክንያቱም እውነቲ ተገፎ አሜን ብዬ የምቀበል ሰው አይደለውም። ሕግ ባለበት ሀገር እዳኛለሁ። ከዛም ከፍ ካለ ማስረጃዎቼን ስለያዝኩ ለዓለም አቀፍ ጋዜጠኞችም አሳልፌ መስጠት አይቀርም። የዛን ቀን ግን መርከብ ሙሉ ነዳጅ ለኬንያ ነጋዴዎች የሸጣችሁ ሚኒስቴሮች ለመዋረድ ተዘጋጁ። ብዙ ሚስጥር አላችሁ እኮ በየሜዳው ያዝረከረካችሁት። እኔ ላይ ከሆነ ጥይታችሁን ጨርሳችኋል ትላለች። እንዲህ ነው እንግዲህ ዲያብሎስ ስፕሪት እርስ በርስ ያባላቸው ማለት ነው። ዊልስ ምና ይሆናል። አንድ በጣም ኢንተረስቲንግ የሆነ መረጃም እያየው ነበር። አልጀዚራ ይዞት የወጣው መረጃ ማለት ነው። እንግዲህ ይሄ የምታዩት የኢትዮጵያ ማፕ ነው እና ኮንፍሊክት ኤሪያስ ብሎ እንግዲህ እነዚህን አስቀምጧል ማለት ነው። እና መላ ኢትዮጵያ በቃ በጦርነት ውስጥ እያለፈች እንደሆነ ከ2022 ከፈረንጆቹ ማለት ነው አቆጣጠር ከ2022 እስከ 2026 በ4 ዓመት ውስጥ የሚደረጉ ጥቃቶች፣ የተደረጉ ያሉ ጦርነቶች፣ አልቆም ያሉ ጦርነት ጥቃቶች፣ አሁንም ኦንጎይንግ ላይ ያሉ ዋሮች እያለ ያስቀመጠዋል እና በጣም በጣም የሚገርም ዘገባ ነው። ገብታችሁ ሙሉን እንድታዩት ጋብዛለሁ፣ ዘግባለሁ። በጣም ሙሉ ዝርዝር አለው ማለት ነው። ግን አሁን ዓለም ስለ ኢትዮጵያ እንግዲህ ችግር ስለ ኢትዮጵያ ጦርነት እያወራ ያለበት ታይም ነው። በጣም የሚገርም ነው እና አሁንም ሀገራችን ከጦርነት ልትወጣ አልቻለችም። አሁን እንግዲህ የርኮብተ ኮቨናንትን ፍለጋ ላይ እንደሆኑ ታውቃላችሁ። ሌሎች ብራናዎች መጽሐፍቶችን ገዳሙ ማፍረስ፣ መነኮሳቱን ማባረር፣ መግደል እንደዚህ አይነት ነገር ላይ እንዳሉ ታውቃላችሁ። ስፒሪቹዋል ዋር ውስጥ እንደሆንን አስቀድሜ ከዓመታት በፊት ነግሬያቸዋለሁ። በየጊዜው የምደጋግመው ነገር ነው። ምክንያቱም ከዚህ ወጥቶ የሚወጋቸው የአባቶቻችን ስፕሪት ቀላል አይደለም። ለእነሱ የማይመች ነው፣ እነሱ የሚያስጨንቅ ነው። እነሱም ደግሞ ውጊያችን ከደምና ከስጋ ጋር ብቻ ስላልሆነ መንፈሳዊ ውጊያ እንግዲህ እያደረጉብን ነው ያሉት ማለት ነው። መንፈሳዊ አባቶቻችን፣ መንፈሳዊ ቤተ እምነቶቻችን፣ ገዳሞቻችን፣ መንፈሳዊ ቅርሶቻችን፣ ቦታዎቻችን እያጠቁብን ያሉት እና ውጊያው የሚታይ ነው እና ሰሜኑ ላይ አልቆም ያለው ጦርነት ለዛ ነው። ዳትስ ዋይ ብዙ ፍለጋ ብዙ ማደናፈቅ ስላለ ነው። እህት ወንድሞቼ ጸሎታችሁ እንዳይቀር ኢትዮጵያን ታልፈዋለች። ያው ከዚህ የባሰውንም ተያይዘን እናልፋለን ከእግዚአብሔር ጋር። ፈጣሪ ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ይጠብቀን ይሰውረን ለማለት እፈልጋለሁ። ሰላም ለእናንተ ይሁን። አበቃን።